በዛሬው ዕለት የተጀመረው በተለያየ አማራ ክልል ያለው ፖሊስና ሚሊሻን በግዳጅ ወደ ጦር ሜዳ መላክ። የውሻ ድምጽ መስማት የማይፈልገው ማን ነው? የዋሃቢ እስላም። ውሻ ይጥፋ የሚለው ማን ነው? ዋሃቢ እስላም። ለምን ተዘጋጅ፣ ነገ ይመጣልሃል። በቃ የፈለግከውን በለኝ፣ እንደፈለግኩን ይመጣልሃል። በየትኛው ሚዲያ በማደርገው ነገር እንደሚታየው አማራው ላይ የደረሰው ግፍ በየትኛውም ስርዓት ከሌሎቹ እጅግ የበለጠና የባሰ ነው። አማራ የክርስቶስ ስነ ልቡና ነው ያለው። በጣም ትምክህት የሚለውን ነገር እያጠናከረ ነው። ክርስቲያን ሀገር የሚባለው ክርስትናው ጠፍቶ እነገሌ የማይባሉ ሁሉም እየተነሱ ሰይፋቸውን በክርስቲያን አንገት ላይ ሲያሳርፉ ጠቅላይ ሚኒስትሩ እዛ ቤተ መንግስት ይሰበሰቡ አህመድ ዲጀበል እጁን አውጥቶ ጥያቄ አለኝ፣ ስሜ እንደዚህ እየጠፋ ነው፣ እዛ ጀርመን ተቀምጦ የነሱ ሰው የቤተ ክህነቱ ሰው እዛ እየተሰሩ እየሰደበኝ ነው፣ እንደዚህ እያደረገኝ ነው ምናምን። አብይ ጭጭ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ትንሽ ድምፄ እየተዘጋጋ ነው። እንግዲህ አንድ ሁለት ቀን መጥፋት አይቀርም ማለት ነው። በዚህ ሁኔታ ከቀጠልኩኝ ከባድ ሊሆን ስለሚችል ማለት ነው። በጣም ይቅርታ ጠይቃለሁ። ለዚህ በወቅታዊ ጉዳዮቻችን የተወሰነ ነገሮች እንዳስጥራትና ምሽት ላይ ዘመድኩን ገብቶ ነበረ ያነሳቸው ጠንከር ያሉ ሀሳቦች አሉ። የተሃድሶ ጉዳይ አሁንም ቢሆን ፖድካስቶች ላይ የተጋበዙ የቤተክርስቲያንን ስም ለማጠልሸት የሚሯሯጡ ሰዎች አሉ፣ እንመለከቷለን። የታዬ ቦጋለና የአባታችን የአቡነ አብርሃም ቪዲዮ ይዤላቸው መጥቻለሁኝ። እስከ ፍጻሜ ድረስ ተከታተሉ። አንድ ኢትዮጵያዊ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በጣም ከሚያስደስተኝ ነገሮች መካከል ላይ ለሀገር፣ ለታመሙ፣ ለተቸገሩ፣ ለድርቁ፣ ለረሃቡ፣ ለተሰደዱ በሙሉ ትጸልያለች። ይህን ነገር ታዲያ የሚቃወም ትውልድ መጥቷል። ራሱን ክርስቲያን ብሎ ነገር ግን ይህንን የሚቃወም ማለት ነው። ለማንኛውም ሼር እያደረጋችሁ ለፈለግነው ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም። ስለዚህ መጸለይ ለአማኞች ብቻ የተፈቀደ ነገር ማለት እኛ ስንጸልይ መጸለይ ያለብን ለአማኞች ነው እንጂ አማኝ ላልሆኑ ሰዎች መጸለይ መጽሐፍ ቅዱስ አይፈቅድም። ከእግዚአብሔር ሐሳብ ጋር ይጣረሳል። ዮሐንስ ላይ የተነሳው ሞት የሚገባው ኃጢአት ላደረገው እንዳትጸልዩ ሲል ጳውሎስ እንደፈለግነው መጸለይ ዮሐንስ እንደፈለግነው መጸለይ እንደማንችል የተገደበ የጸሎት መርህ እየሰጠን ነው። ይሄ ሞት የሚገባው ኃጢአት የሰራው ሰው ማን ነው? ምዕራፍ 2 ከኛ መካከል ወጡ የተባሉት መሆን አለበት በአውዱ። ስለዚህ ከማህበሩ ለወጣ ሰው መጸለይ የተከለከለ ነገር ነው። ስለዚህ ለፈለግነው ሰው መጸለይ አንችልም። እንደ እግዚአብሔር ፈቃድ ነው መጸለይ ያለብን። በዚህም የእግዚአብሔርን ዘላለማዊነት እንካፈላለን። ምክንያቱም ቁጥር 13 ሲጀምር የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይልና ከጸሎት ጋር ያያይዘዋል። እግዚአብሔር ዘላለማዊ ሐሳብ ጋር መስማማት ማለት ነው። ምንጸልየው እንደ እግዚአብሔር ፈቃድ መሆን አለበት። ሞት የማይገባው ኃጢአት የተባለው ደግሞ ከማህበሩ ያልወጣ ግን ሌሎች ኃጢአቶችን የሚሰራ ሰው ካለ እንዲመለስ እንጸልይለት እንችላለን። ስለዚህ እነኚህ ሰዎች የጌታን ትእዛዝ እናከብራለን ብለው ነገር ግን የሚቃወሙ ሰዎች ናቸው። ለምሳሌ ቅዱስ ጳውሎስ ለነገስታት እንድንጸልይ አዟል። ነገስታት ክርስቲያኖች ስለሆኑ አይደለም እንጸልይላቸው። በወቅቱም ቢሆን ነገስታት ክርስቲያኖች አልነበሩም፣ ግን እንድንጸልይላቸው ታዟል። ለሚያሳድዷችሁ ጸልዩላቸው ተብሏል። ለሚያሳድዱ ሰዎች ክርስቲያኖች ስለሆኑ አይደለም የሚያሳድዱ፣ ክርስቲያኖች ስላልሆኑ ጭምር ነው የሚያሳድዱ። እያልን ለነገስታት ለመኳንንት እንድንጸልይ መጽሐፍ ቅዱስ ያዛል። በአዲስ ኪዳን ቅዱስ ጳውሎስ ራሱ ያዛል። ስለዚህ እነኚህ ሰዎች የሚያነቡት መጽሐፍ ለራሳቸው የተሰፋ በራሳቸው ልክ የሚያስቡት ነገር ነው። ትናንትና እንደምታስታውሱት ቅዱስ ገብርኤል ዓመታዊ ክብረ በዓል ነበረ። የተወሰነ ነገር ላሳያችሁ። እንግዲህ ግቢ ገብርኤል ላይ ዝናብ እየዘነበ ቢሆን በጥላቸው እንደዚህ የተከለው ነው። አጠራጠር ያሉ ነገሮች ላሳያችሁ ብዬ ነው። ከዛ በኋላ ሰፋ ያሉ ነገሮቻችን የሚወት ለብዙዎች ግን እንዲደርስ ግን ላይክ እና ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንቀጥል። ክርስቲያን ሀገር የሚባለው ክርስትናው ጠፍቶ እነገሌ የማይባሉ ሁሉም እየተነሱ ሰይፋቸውን በክርስቲያን አንገት ላይ ሲያሳርፉ በበራሪም በተሽከርካሪም በተወርዋሪም በመሳሰሉት
አሰቃቂ በሆኑ የሞት ወጥመዶች ሁሉ ሲሰፍን ሲያዩ ይንጠስለት የሚሉ ይመስላል። ግን ክርስትናው ደግሞ እሱ አልሆን ብሎ ነው እኛንም የተቸገረ። ራሱ ባለቤቱ ክርስትናውን ሲመሰርት የመሰረተበት መንገዱ እንድንሞት እንጂ እንድንገል ስላልፈቀደልን ይህን አሁን ብዙዎች እያወገዙት ነው። ለምን እንዲህ ትላላችሁም እያሉ ነው። መቼስ መጽሐፍ ቅዱስን እንዴት አድርጌ ይሽረዋል? ግደል የሚል አላገኘሁም፣ ሙት የሚል ነው። ቢያንስ አሟሟታችንን ቢያሳምርልን ጸሎታችን እና ግን ግፍ ሲበዛ ደግሞ መልካም አይደለምና እባካችሁ ግፈኞች፣ የሰው ደም እንደምንም የማትቆጥሩት የክረምት ጎርፍ አይደለም የሰው ደም፣ ከላይ የሚዘንብም አይደለም የሰው ደም። እግዚአብሔር የፈጠረው ፍጡር በእግዚአብሔር ይሄድ እንጂ ምንድነው ትርጉሙ መገዳደሉ? ምንድነው ውጤቱ መገዳደሉ? ምንድነው ክብሩ? ንጹህ ደም ማፍሰሱ፣ ዋይታን ማንገሱ። ምን አይነት ትውልድ ነው ነገ የሚተካው? ምን አይነት ትውልድ ነው ነገ ይችን ሀገር የሚረከብ? በቂም በበቀል የሚኖር ቂምን በቀልን ቋጥሮ እንዲህ ያደረገኝ ያንተ ነው የሚባባል ከትናንትናው ያለመማር እንደገና ሌላ እንክርዳድ መዝራት ምንድን ያደርግልናል? ይሄ ሁሉ አገር የጋራ በሚለው ማንኛውም በየእምነቱ ጸንቶ አንዱን አንዱ ሳይነካ አንዱን አንዱ ሳያሳድድ አንዱ በአንዱ ላይ እጁን ሳያነሳ አንዱ የአንዱን ደም ሳያፈስ በፍቅር መኖር አንችልም ወይ? አባቶቻችን እኮ በዚህ አይነት ኑረዋል። በማህበራዊ ኑራቸው ተከባብረው አንድ ላይ ሰርተው በደስታው በሐዘኑ ተካፋዮች ሆነው በእምነታቸው ደግሞ እንደየእምነታቸው እኔ ላቆምኩት ምስል ስገድ የኔን አምላክ አምልክ የሚለው እኮ የኢትዮጵያውያን ጠባይ አይደለም። ዛሬ ክርስቲያኖች ነን የሚሉ ትናንትና ግን ክርስቲያኖችን ሲገድሉ ሲያሳድዱ የሌሎች ጠባይ ነው። ኢትዮጵያውያንማ በፍቅር ነው የኖርነው። በሃይማኖት ምክንያት የተለያዩ ጊዜያት ብቅ ቢሉም ትውልዱ አርቆ አሳቢ ስለነበረ እንደነ ጉዲት ቢነሱ እንደነ ግራኝ ቢነሱ ይህ ለኛ ለኢትዮጵያውያን ትምህርት አይሰጥም ብለው ፍቅርን ገንዘብ አድርገው በአንድነት እኮ ነው የኖሩት። በአንድ ቤት ሙስሊም ክርስቲያን ኑረዋል እኮ። የሙስሊም ምግብ ለብቻ እየተሰራ የክርስቲያኑ ምግብ ለብቻ እየተሰራ በአንድ የደስታ በዓል ሙስሊሙ ክርስቲያኑ በአንድ ላይ እኮ በዓላቸውን ያከብሩ ነበር የኔና የናንተ አባቶች። ለሙስሊሙ ለብቻ ታርዶለት ተወራርዶለት በራሱ በስርዓቱ፣ ክርስቲያኑም እንደዚያው በተመሳሳይ። ታዲያ ዛሬ ምን አመጣው? ምንስ ጥቅም ተገኘበት? ወደ ኋላስ የታየው? ስለዚህ ወገኖቼ ዓላማው ቤተክርስቲያን ማቃጠል፣ ክርስቲያን መግደል፣ ማስደንገጥ፣ ማስበርገግ፣ ወደ ሌላ በረት ለማስኮብለል ነው። ፍርሃት የማያደርገው ነገር የለም አይደል? ፍርሃት ብዙ ነገር ያመጣል። ከዚህ ሁሉ ይላል ማባባያው ቀረና የኔን እምነት ተከተል ብሎ መደለሉ፣ ማታለሉ፣ በልዩ ልዩ ነገር መነዝነዙ ቀረና አሁን ደግሞ እገሌና እገሌ የማንላቸው በየአቅጣጫው የኦርቶዶክሳውያን ደም እየፈሰሰ ነው። ይሄ ግፍ ግን አደገኛ ነው። እግዚአብሔር ዝም ይላል፣ እንደማያይ እንደማይናገር ዝም ይላል፣ እንደማይሰማ ሰምቶ ዝም ይላል። አንድ ቀን ግን ጽዋው ሲሞላ የሚሰበር የንስሐ ልብ ሲጠፋ የሚጸጸት ሲጠፋ በዚያው ልክ ቅጣቱን ያመጣል። ይሄ ደግሞ ከቅዱሳት መጻሕፍት ሁልጊዜ የምናነበውና የምንሰማው ነው። ስለዚህ ሁላችንም ለንስሐ ግፈኞችም ይብቃችሁ፣ በንስሐ በወገናዊ ፍቅር ራሳችሁን መልሱ። የሟቾችን ነፍስ ይማር፣ እኛንም እግዚአብሔር ያጽናል። መርዶ ሰሚዎች አድርጎናል። ተራችን እስከሚደርስ ድረስ እግዚአብሔር ያጽናል። ግን ድንጉጣን አንሆን፣ የምንደነግጥ አንሆን፣ የምንፈራ አንሆን። ምክንያቱም ጊዜያዊ ሞት እንጂ ይህ ዘላለማዊ ሞት አይደለም። አንድ ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው። ሞቱ የሚባሉ ወገኖች ሁሉ በእኔ እኮራባቸዋለሁ፣ መምህራንም አድርጌ እማርባቸዋለሁ። እስካሁን ከሰማሁት ክርስቲያን ነኝ ብሎ እንደነ ቅዱስ ቂርቆስ የሚሞት ነው የምሰማ እንጂ ክርስትናውን ክዶ ያልከውን ልሁን ብሎ ሲመላለስ አልሰማሁም። እነዚህ ለኛ መምህራን ናቸው። እነዚህ ለኛ ወንጌል ናቸው። እነዚህ ለኛ ታላላቅ ምሳሌዎቻችን ናቸው። ስለዚህ እኛም በሃይማኖት እንጽና፣ ለኃጢአት አንንበርከክ፣ ጥላቻን እንጥላው፣ ፍቅርን ገንዘብ እናድርገው፣ እንደ ቅዱስ ቂርቆስ መካሪዎች እንሁን።
በጣም በሚገርም ሁኔታ በነገራችን ላይ ሶስት ወይ ሀሳቦችን እናንሳ። ምን ተገኝቶ ነው ለሚለው ነገር በኋላ ላይ በደንብ እንመጣበታለን። ወሃቢያ ነው ሀገራችን እየበጠበጠ ያለው፣ መናፍቁ ነው ሀገራችን እየበጠበጠ ያለው የሚለው ነገር በኋላ እንመጣበታለን። ዘመድኩንም የሚያነሳው ሀሳብ ስላለ፣ ነገር ግን አንድ አቡነ አብርሃም ያነሱት ሀሳብ አለ። ክርስትናችን ግደሉ አይልም የሚል ነገር ነው። እውነት ነው። የክርስትና መጽሐፍቶቻችን ግደሉ አይልም። ነገር ግን ስትገደሉ ደግሞ ዝም በሉ እና ራሳችሁን አትከላከሉም ደግሞ አይልም። ለሁለቱ ሀሳቦች በደንብ አድርገን ማየት አለብን ነው። ኦርቶዶክሳውያን ሲጨፈጨፉ ዝም ብላችሁ እጃችሁንና እግራችሁን አጥፋችሁ ተቀመጡ የሚል መጽሐፍ የለም። ማንም ሰው ሲመጣበት ራሱን የመከላከል መብቱ ያለው አንለስ በሃይማኖቱ ምክንያት ሃይማኖትን ለውጥ አትለውጥ የሚለው እንደነ ቂርቆስ ያሉ እንደነ ቅዱስ ቂርቆስ እንደነ ቅዱስ ጊዮርጊስ አይነት ነገር የሃይማኖት ጉዳይ ላይ ለራስ ሃይማኖት ወይ ደግሞ ግለሰባዊ ተኮር ተደርጎ ጉዳዩ እስካልሆነ ድረስ ካድ ካልሆነ መሰከር። ነገር ግን ቤተክርስቲያን ሊያጠፋ ሀገር ሊያጠፋ ለመጣ ግን መከላከል እንዳለብን በቅዱሳን መጽሐፍት ብዙ ጊዜ ይናገራሉ ብዬ አስባለሁ። እሱ ብቻ አይደለም። በዚህ በስንክሳር ግንቦት 20 የምናነሳው አፄ ካሌብ የሚባለው ቅዱስ አባታችን ናግራን ድረስ ሄዶ ክርስቲያኖችን ታድጎ እንደመጣ ጭምር የምናውቀው ነገር ነው። ከሀገርም ወጥቶ ሌላ ቦታ ላይ ሄዶ ክርስቲያኖችን ታድጎ እንደመጣ የተጻፈልን ታሪክ ስላለ ክርስቲያኖች ራሳቸውን እንዳይከላከሉ የሚናገር ምንም ነገር የለንም። ሆኖ ግን ወደ ሰሜኑ ላይ ያለሁት ሰሜን ላይ የምንሰማቸው ነገሮች ደስ የሚያሰኙ አይደለም። ተመልከቱ። በጣም በሚገርም ሁኔታ አዲስ ነገር ጀምረዋል። በዛሬው ዕለት የተጀመረው በተለያየ አማራ ክልል ያለው ፖሊስና ሚሊሻን በግዳጅ ወደ ጦር ሜዳ መላክ ነው። ከበርካታ ቦታ ነው መልእክት የደረሰ። ከወሎ ከተለያዩ ወረዳዎች፣ ከሰሜን ሸዋ ከደብረ ብርሃን ከተለያዩ ወረዳዎች ያሉ ፖሊሶችና ሚሊሻዎች ካምፕ ውስጥ መጠርነፍ አለባችሁ ተብለው ተጠርንፈዋል። የ13 ቀን ኦሪየንቴሽን ከተሰጣችሁ በኋላ ወደ ትግራይ ትዘምታላችሁ ነው የተባሉት። ከቀኑ 10 ሰዓት ላይ ጀምሮ ነው ትናንትና የተጀመረው፣ ዛሬም ቀጥሏል። የት ነው የሰበሰቧቸው? የደብረ ብርሃን አካባቢና በወረዳው ያሏቸው ሚሊሻዎች በሙሉ ፖሊሶች ደብረ ብርሃን ዩኒቨርሲቲ ካምፕ ውስጥ አስገቧቸው። ዩኒቨርሲቲ ውስጥ አስገቧቸው። በከፍተኛ መከላከያ እየተጠበቁ ነው። ለምን? ይሄን ሰምተው የጠፉ በርካታ አሉ። ፖሊሶችና ሚሊሻዎች ጦርነት በቃም ብለው ይጠፋሉ። ስለዚህ ይሄ ብቻ አይደለም። በደብረ ማርቆስና በደብረ ታቦር ዩኒቨርሲቲዎችም ከዞን የተውጣጡ ከወረዳ ብዛት ያላቸው ሚሊሻ አባላት ተጠርፈዋል። በሌሎችም በጎጃም ጠቅላላ እዚህ ብልጽግናዎች ያሉባቸው ከተማ አካባቢ ከሚመስሉ አካባቢ ለነሱ ምን ተብላችኋል? የ12 ቀን ስልጠና ትወስዳላችሁ። ስልጠናው ካለቀ በኋላ የመከላከያ ደንብ ልብስ ለብሳችሁ ትሄዳላችሁ፣ ትዘምታላችሁ የተባለ። በደቡብ ወሎ ምዕራብ ወረዳዎች ጊምባ ምናምን በየቦታው አምጥቶ ጊምባ ላይ አክትሟቸዋል የደቡብ ወሎች። ነገር ግን በርካታ ፖሊሶችና ሚሊሻዎች ይሄን ፈርተው ስለጠፉ ደግሞ ፍለጋው እየቀጠለ ነው። በመከላከያ የጠፉትን ፍለጋ ተመልከቱ ተመልካቾቻችን። በርካታ ጦርነት ሲካሄድ ነው የከረሙ። ወጣቶች እየታፈሱ ነው ሲሄዱ የከረሙት። መከላከያው እጁን እየሰጠ ነው ያለው። የተለያየ ነገር ነው ያለው። የመጨረሻ ነገር ስለደረሰ በየቀኑ መረቅን ቢሉ ምንም ቢሉም ስላልተቻለ ምን እያደረጉ ነው? አሁን ከፋኖ በተጨማሪ ወደ ትግራይ ተዘምታላችሁ ብለው ሚኒሻዎችንና ፖሊሶችን እያስገቡ ናቸው። ግን ከገቡት ባልተናነሰ መልኩ የጠፉትን በርካታ ናቸው። በደብረ ብርሃን፣ በደብረ ማርቆስ በተለያየ ቦታ ላይ ዩኒቨርሲቲ ገብተዋል። የወሎቹ ጊምባ ገብተዋል። አሁን ደግሞ የጠፋሉ ተብለው መከላከያ ደግሞ የጠፉትን ቦርዶች ተሰማርተዋል ፍለጋ ከነመሳሪያቸው ማለት ነው። የመጨረሻው ሰዓት ነው ይሄ። ታሪክን ካነበባችሁ የመጨረሻው ሰዓት ሲደርስ የሚዋጉበት ሞራልም ሊኖራቸው አይችልምና በዛሬው ዕለት ከፍተኛ የሚሊሻዎችና የፖሊሶች የግዳጅ ጥነፋ የግዳጅ አፈሳ ነበረ። ያ ነው እየተደረገ ያለው። ነገር ግን የትኛው ሚዲያ እንደሰማችሁት ነው። ጦርነት የማይሰለቸው ሰው መንበሩን ያጸናው በጦርነትና በደም በንጹሃን ደም የሆነው ሰው ድጋሚ ሚሊሻዎችንና ፖሊሶችን ያላግባብ ባልሰለጠኑ ስልጠና በማያውቁት ጦርነት በማያውቁት ታክቲክ በ12 ቀን ስልጠና ሊያስፈጃቸው እያላካቸው ነው። በእርግጥ እኔ አብይ ለምን ሰው ይገላል ከሚሉት ወገን አይደለሁኝም። ምክንያቱም ከዚህ በፊትም ዶክተር አንጋሳ የሚባለው ሰው ሲያቀርቡት እንደነበረው ከኢትዮጵያ ውስጥ 80 ሚሊዮን ህዝብ ቀንሶ 50 ሚሊዮን ብቻ በቂ ነው የሚል ደፋር ስለሆነ
በየጊዜው ጦርነት እያስነሱ መጨረስ ለሱ አዲስ አይደለም፣ ብርቁም አይደለም፣ የሚፈልገው ዓላማም ጭምር ነው። 130 ሚሊዮን ህዝብ በጣም ብዙ ነው። ስለዚህ መቀነስ አለብን። ስንቀንስ ደግሞ ግዴታ መሆን ያለበት 80ው ጠፍቶ 50ው ብቻ ለሀገራችን በቂ ነው እስከ ማለት የደረሰን ሰው ጦርነት አቁም ብሎ መናገር ዘበት ይመስለኛል። ታየ ቦጋለ በብልጽግና ከመጠመቁ በፊት እንዲህ ብሎ ነው። የትኛውም ሚዲያ በማደርገው ነገር እንደሚታየው አማራው ላይ የደረሰው ግፍ በየትኛውም ስርዓት ከሌሎቹ እጅግ የበለጠና የባሰ ነው። አማራ የክርስቶስ ስነ ልቡና ነው ያለው። በጣም ትምክህት የሚለውን ነገር እያጠናከረ የሚመጣ ነው። ፊት ለፊት መነጋገር ስላለብን ፍጠኛ ለመጀመሪያ ጊዜ የጥቁር ሕዝቦች ክብርና ኩራት የሆነውን ድል ያስገኘ ኃይል ነው። ሀገር በማቆየት እንደነ በላይ ዘለቀ አይነት በጣም የሚገርሙ አይነት በልጆቻቸው በቤተሰባቸው ያልተደራደሩ ጀግኖችን በነፍጠኝነት እናውቃቸዋለን። ደርግ 17 ዓመት ነበር፣ ወያኔ 27 ዓመት ነበር፣ ዶክተር አብይ ከመጡ 2 ዓመት ነው። በድምሩ 46 ዓመት ነው። አቶ ሽመልስ አብዲሳ ከ46 ዓመት እድሜ የሚዘሉ ሰው አይደሉም። ስለዚህ ነፍጠኛውን በአይናቸው አይተውት አያውቁም። እሳቸው የሚሉትን ነፍጠኛ እንግዲህ ኦዴፓ ላይ 2 አይነት አመለካከቶች ወይም ደግሞ አካሄዶች እንዳሉ በወቅቱ ኦዴፓ ኦህዴድ ነበረ። ስለዚህ ኦህዴድ ውስጥ ገብተን እንታገላሉና የኦነግን መርህ ይዘው ኦህዴድ ውስጥ ገቡ። ያንን በሚገባ ሲያጦዙና ለኦነግ ምቹ ሁኔታና መደላድል ሲፈጥሩ ቆዩ። ለውጡ ሲመጣ ኢትዮጵያ ሕዝብ የፈለገው የአንድ ብሔረሰብ የበላይነት እንዲመጣ አይደለም። እነዚህኞቹ ኃይሎች ግን መጀመሪያ አመጣጣቸው እንደሱ ስለሆነ የኦሮሞ የበላይነት እንዲጫ ልክ የትግራይ የበላይነት ላይ የተረኝነት ስሜት እንዲመጣ የሚያደርጉ በግልጽ የምናያቸው ነገሮች መጡ። ከዛም ብናሰፋላቸው እጅግ ቢበዛ የ8 ዓመት ልጅ ስለነበሩ እንኳን ስለነፍጠኝነት ምናልባት አበበ በሶ በላ የሚለውን ሊማሩ ይችሉ ይሆናል። ወይም ጫላጮ በጨበጠ ጨቡዴ ጣሳጠበ ከዚህ ያለፈ አልነበረም እውቀታቸው። ስለዚህ ነፍጠኛውን አይደለም አከርካሪውን የሰበሩት። ይህ ሰው ግን ትናንትና ወዲያ እያየናቸው ያሉ ነገሮች ላይ ግን እነ አህመድ ጀበልን ሲያሞግስ፣ እነ ሽመልስ አብዲሳን ሲያሞግስ፣ የገዛውን ሰዓት ጭምር ሲያሞግስለት፣ እነ ሮሌክስ እኮ የሚገባው ነው የለፋ ሰው ነው ውጤት ያመጣ ሰው ነው እያለ ሲናገር የነበረው ሰው ይህ ነው። በነገራችን ላይ ሰው መገላበጥ ይችልበታል። ወደ መገበው ነው ሰው ወደ አበላው ሰው መገልበጡ የማይቀር ነው። ጥቂት ወደ ሰሜኑ ላይ ትንሽ መቆየታችን አይቀርም መሰለኝ ዛሬ። ሌላኛው ከአስቴር ጋር በነበረው ነው። አንዳንዶቻችሁ ግን የሰሜን ኢትዮጵያ ህዝብ ትላላችሁ። ምን አባታችሁ ያርጋችሁ? የሰሜን ኢትዮጵያ ህዝብ ፊደል ቀርጾ በሰጠ ነው? እንጀራ መጋገር ሸማ መልበስ ባስተማረ ነው? የ13 ወር ጸጋ ባለቤት ስላደረገህ ነው ወይ? የትግራይና የአማራን ህዝብን መስደብ የአፍ መፍቻ ቋንቋ እስኪመስል ድረስ በመንግስት ሚዲያ፣ በሶሻል ሚዲያ ስፔሻሊ የፕሮቴስታንት እምነት ተከታይ የሆኑ የሃይማኖት አባቶች ደግሞ በተለይ የሰሜን ኢትዮጵያ ህዝብን ሲረግሙ ይውላሉ። ምን አባ ያርግ? አማራና ትግሬን እየጠሉ እንጀራ መብላት አይቻልም ኢትዮጵያ ውስጥ። እስኪ ይህንን ተመልከቱ። ይህንን ጭቅቅታም ሽማግሌ እኛ የሚያጨራረሰን የሚያገፋፋን ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ነው። ሁሉም አገር ሰሜን ኢትዮጵያ ብቻ ተብሏል። ግን ብዙ እኔ እስከዛሬ ድረስ ፕሮፓጋንዳ ነው ብዬ በፕሮፓጋንዳ ስመልስ ቆይቻለሁ። ያ የሆነው ምንድን ነው? አገዛዙ የፕሮቴስታንት እምነትን ተገን በማድረግ ፕሮፓጋንዳ እየሰራ እዛ ውስጥ ተቀባይነት ለማግኘት ይመስለኝ ነበር። አሁን ግን ራሳቸው የሃይማኖት አባቶች እየወጡ የሰሜን ኢትዮጵያ ህዝብን በቃ በሲሪየስ መራገምን ሙያ አድርገውታል። እንዲህ አይነት የእንጨት ሽበት ያለባቸው ሰዎች የፒያስታን መነሳት የደሃን መጠረቅ ትክክል ነው የሚሉ የፕሮቴስታንት እምነት ተከታይ አባቶችን በጣም በተከታታይ እያየን በጣም በተከታታይ ሰሞኑንም አስቴር በዳኔ የምትባል ስሟ ራሱ አፍ ላይ ይፈነዳል። እንደው ወደ ሌላ ነገር ላለማድረግ እንዲህ አይነት ሰዎች እየመጡ ራሳቸውን የሚበለጥጡበት መንገድ ግራ ይገባኛል። አሁን ላይ የፕሮቴስታንት እምነት ተከታዮች ይሄንን ጉዳይ በግልጽ ራሳቸው ወጣችሁ ማታወግዙት ከሆነ የጉዳዩ ተባባሪ ናችሁ ማለት ነው። ማን ያገር ባለቤት ሆኖ ማንን እያገለለ እንደሆነ ነገ ከነጎዳ የፍትህ ጊዜ ሲመጣ ምናየው ይሆናል። ነገ ከአብይ አህመድ እኩል ግን ላለመጠየቅ ራሳችሁን ከእንደነዚህ አይነት ሃይማኖቱን አይወክሉም ከሚባሉ አባቶች ስር መለየታችሁን ማሳወቅ አለባችሁ። ካልሆነ በየጊዜው ማንም የፕሮቴስታንት አባት ነኝ እያለ እየተነሳ የሚዘባርቅ የባንክ ደብተር አበዛለሁ የምናምን ወደ ሰማይ ልካለሁ ምናምን እያለ ሲበጠረቅ የሚውል ሁሉ እየመጣ አማራና ትግሬ ላይ አፉን መክፈት አይችልም። ምክንያቱም ነገ ከአብይ አህመድ እኩል ይሄም ሰው አፉ ይዘጋለት። የውሻ ድምጽ መስማት የማይፈልገው ማን ነው? የዋሃቢ ኢስላም። አንቀጥል ዘመድኩን ጋር የውሻ ድምጽ መስማት የማይፈልገው ማን ነው? የዋሃቢ ኢስላም። ውሻ ይጥፋ የሚለው ማን ነው? የዋሃቢ ኢስላም። ለምን
ተዘጋጅ ነገ ይመጣልሃል። በቃ የፈለግከውን በለኝ እንደፈለግኩን ይመጣልሃል። አለቀ። ፕላኑ እቅዱን ጨርሰውታል። ዜና ነው የምዘግብልህ አልኩኝ። አሁን ነገ ዜና ነው የምዘግብልህ። ትንጫጫታለህ፣ ታለቅሳታለህ። አሁን እኔ የነሱን ዜና የምዘግብበት ጊዜ ነው። ይሄን በመናገሬ ይሄንን በመጮሄ ትክክል አይደለም። ኧረ ተሰብሰብ፣ ኧረ ተነጋገር በማለት አይደለም። አብይ አህመድ ሰበሰባቸው ከኦርቶዶክስ ቤተክርስቲያን የሆኑ ሽማግሌዎችን ከእስላሞችም ምናምን ሰበሰበና ጠቅላይ ሚኒስትሩ እዛ ቤተ መንግስት ይሰበስባል። አህመድ ዲጀበል እጁን አውጥቶ ጥያቄ አለኝ፣ ስሜ እንደዚህ እየጠፋ ነው፣ እዛ ጀርመን ተቀምጦ የነሱ ሰው የቤተ ክህነቱ ሰው እዛ እየሰደበኝ ነው፣ እንደዚህ እያደረገኝ ነው ምናምን። አብይ ጭጭ። ከዛ የቤተ ክህነቶች ሰዎች ናቸው፣ የኛ ተቀጣሪ አይደለ፣ አንድ የራሱን የቻለ ነው። ከዛ ጋር ምን ያገናኘዋል? ያን ግለሰቡን እዛ ጠይቀው እዚህ የመጣንበትን ጉዳይ እናውራ አሉት። እዛ አብይ ጋር ሊከሰኝ ይፈልጋል። አብይ ጋር ሄዶ ሊንጫጫ ይፈልጋል። አንድ እጅ አያጨበጭብም፣ አንድ እሳትም አይነድም። እነሱ ፈንድ አለ፣ ከአረቡ ነዳጅ አለ። ከዛ ደግሞ እነሱ ዝግጁ ናቸው። አሁን ትምህርታቸውን በቀደም እየሰማው ነው። የክርስቲያን ሴቶች ሚስት ማድረግ እሱን እንትን ነው የተፈቀደ ነው፣ በነብያችን የተፈቀደ፣ በቁርአን የተፈቀደ ነው፣ በሐዲስ የተፈቀደ ነው እያሉ ሴት ማግባት ማለት የክርስቲያን ሴት ተዘጋጅ። ለዚህ ነው ወንድ ወንዱን እጭድ እያደረጉልሻለሁ። ትግሬ ራሱ 1 ሚሊዮን ወንድ አጥቷል። የትግሬ ሴት ተዘጋጅ። አላየማው ሰለምቴ የሚባሉ ክርስቲያኖች እንዲህ አንድም ክርስቲያን ሲያጡ እኮ ነው 4ቱ ያስተዳድረን እያሉ ያሉት። ተፈቅዷል እነሱ። አሩሲ እየተጨፈጨፈ እየታረደ እየወደቀ ሴትዮዋ አስተናገር አልሰማችኋት? በቀደም በቴሌቪዥን ያቀረብኩላችሁ ወንዱ አለቃለች፣ ከሌ አለቁ አለች፣ ከሌ ወደቁ አለች። የዛ ልጆች ሴቶቹ ምናምን ሚስቱን ይረከባል። የተፈቀደ ነው፣ ለዋሃቢ እስላም የተፈቀደ ነው። አለቀ። ይሄው ቤተ ክህነቱ ለጴንጤውም ለእስላሙም እጁን ሰጥቷል። አላሁ አክበር ማለት ነው የሚቀር። ቢዝነሱን ተመልከቱት። ቢዝነሱን ተቆጣጥረውታል። አለቀ። ይባርገዋል። ግብር ይጭንባል። ናላ ይኖራል። ክርስቲያኑ እቃ ስታስመጣ እነሱ ቀድሞ ያመጡላል። ባንክ አበዳሪው እሱ ነው። ባንክ አላቸው። ኦርቶዶክስ የለውም፣ ባንክ የለውም። እሱ የሽሬ ባንክ ምንትሴ ባንክ አለ፣ ዘምዘም ባንክ አላቸው። አለ መርካቶን ጥርግርግ ሂድ። ህግ አላቸው እነሱ። ለሌላው ሽጥ ከወገን ግዛ የሚል ህግ አላቸው። አንተ ገዢ ሸማች አድርገው ባሪያ አድርገው አስቀምጡ። በዚህ ላይ ምቀኛ፣ አንተ ኦርቶዶክሳዊ ምቀኛ። አንድ ኦርቶዶክሳዊ ሱቅ ከከፈተ አንተ ጠንቋይ ቤት ነው የምትዞረው። አንተ ዶሮ አንቀህ ጥቁር ዶሮ ገብስማ ዶሮ አድርገህ እነሱ ተረዳድተው መንገድ ተሻግረው መጥተው ገዝተው አለቀ። አደር ትናንትና ጩጣው የሚባል ሰው ሱቅ ተቀጥሮ የነበረው ሰውዬ የተቀጠረበትን ሱቅ ይገዛዋል፣ መስጊድ ያደርገዋል። ተጠቃቅሰው በገንዘብ የደረጀ የሚነጋገሩ የሚጠቃቀሙ ናቸው። ዛሬ ዳቦ ቤቱ የማን ነው? አሁን ይሄ በፕላን የሰሩት በቃ ምንም። ጎንደር ሄጄ አንድ ጊዜ ጎንደር ሄጄ ዛሬ ጎንደሬዎቹ ቅማንቴው ምናምን የፖለቲካ ቅማንቱ ይሰድበኛል። ቅማንቶቹ አይደሉም፣ የፖለቲካ ቅማንት የትግሬ ዲቃሎቹ ይሰድቡኛል። ጎንደር ሄጄ ያለቅሳሉ። ምንድነው ስል የሆነ ረብሻ ተነስቶ ተዘጋ ሱቅ ሁሉ። ለካስ ዳቦ ቤቱ በሙሉ የእስላሞች ነው። ኦርቶዶክሱ ጠዋት ተነስቶ ለልጆቹ ዳቦ ሊገዛ ሲል አንድ ዳቦ ቤት የለም። እዛ ምን እናርጋለሁ? ዳቦ ቤት ክፈቱ አልኳቸው። ራሴ ቆሜ መድኃኒዓለም ፊት በር ሚካኤል ታች ምናምን ሄጄ
ራሴ ሰብስቤ ራሴ ማሽን ለአንዳንዶቹ ራሴ አስገዝቼ አልቅሼ የኔታ አዝራፊት ቢዝነሱን እንኳን ተቆጣጠሩ ብያቸው አለ። በረሃብ ይገላል። የዋሃቢ እስላም በረሃብ ይገላል። ግን ደግሞ እዛ ጋር አይታችኋል። መስረቅ ይፈቀዳል፣ መዋሸት ይፈቀዳል። ሐላል ነው ሁሉ ነገር ለነሱ። አንተ እዚህ ምናምን ትላለህ። መንግስቱን ይዘውታል፣ ታክስ ሴንተሩን ይዘውታል፣ ግብሩን ይዘውታል። አለቀ። መጽሐፍ እኮ ነው የጻፉት። ለሌላው ሽጥ ለራስ ከራስ ግዛ ከራሱ ወገን ግዛ ብሎ ሸማች ኦርቶዶክሳዊ በንግድ መወዳደር አይችልም። አሁንማ ቢሮውን ይዘውታል፣ ከወያኔ ለምደውታል። ወያኔ ባለፈው ቢሮ ካሳንቺስ መስርታ ነቀለችው። ይሄም ጉራጌ እና አማራ ነቅላ አፈር ከድሜ ያበላቸው። አፈር ከድሜ ማለት አልጠቀማትም። ለሷ ይኸው አመድ ዘራባት። ዛሬ ተንከራታች ነው የሆነችው። የስፓን የወሰዱት የኦሮሞ ዋሃቢ እስላሞችና ጴንጤዎች ዛሬ ግብር አይገብሩም፣ ታክስ የለም፣ ሀብታሞች ናቸው። የ40 ሚሊዮን የ70 ሚሊዮን መኪና ነው የሚነዱት። ዛሬ መንግስታችንን ያኑርልን፣ ረጅም ዓመት አብይ ይኑርልን ነው የሚሉት። ሰው ሞተ ለደንታው ነው ለምን አይሞትም ነው የሚሉት። ደም ፈሰሰ ጉዳያቸው አይደለም። ነገ እግዚአብሔር የራሱን ሰው አስነስቶ ይሄን እስኪቀለብሰው ድረስ በህይወት እስካለው ይሄን እየነገርኩ መዝግቡልኝ እያል እቀመጣለሁ ማለት መዝግቡ እያል እቀመጣለሁ። የ6 ደቂቃዋን ፊልም እናይና እንመጣለን። ደቡብ ተዘጋጅ ነገርኩ። ይኸው አሁን በቀደም ጀምረውሃል። ታታችሁ ጴንጤዎቹ ናቸው የጀመሩት። ይኸው አሁን በቀደም ጀምረውሃል። ተጣፋለህ። ምንም ጥርጥር የለው። ምንም አሳያቸው። 6 ደቂቃውና ወደ ጎንደር እንሂድ። ጎንደር የ6 ደቂቃው ቪዲዮ ከዛ በኋላ ያሳያል። ያው በቴሌቪዥን የተላለፈ ነገር ስለሆነ እኛ ከቲክቶክ ላይ ቆርጠው የለቀቁት ቪዲዮ ነው። እናመሰግናለን ዘመድኩንን። በነገራችን ላይ ከዋሃብያ ጋር በተገናኘ የስትራቴጂክ ፕላን ሰርተው እየሰሩ ከሆነ በጣም ብዙ ጊዜ ይሆናቸዋል። የ20 ዓመት የ25 ዓመት የ5 ዓመት የ10 ዓመት ብለው እቅድ አውጥተው ሲተገብሩ እንደነበር በፊት ማህበረሰብ ጭምር እያልን እኛም ስንገነዘበው ፋይሎቹን ጭምር ስንመለከት ነበር። ምን መቆጣጠር እንዳለባቸው፣ ምን መስራት እንዳለባቸው፣ ወደፊት ምንድን ማድረግ ያለባቸው የሚለው ነገር በደንብ አድርገው ሰርተውበታል። ደግሞም እየተገበሩት ነው። በዚህ እናደንቃቸዋለን እና በእውነት ለመነጋገር ማክበር ያለብን ነገር ማክበር አለብን። የእኛን ዝህላልነት ነው እነሱ እንዲህ እንዲሰሩ እያደረጋቸዋሉ። እኛ እርስ በርሳችን ስንሟገስ ስንጨቃጨቅ ምን ስንል እነሱ ስራቸውን በደንብ ይሰራሉ። ለእኛ አጀንዳ ይሰጣሉ፣ እነሱ ስራቸውን ይሰራሉ። እየሆነ ያለው ነገር ይሄ ስለሆነ እኛ ቤት ግን ዛሬም ነገም የምትሰሙት ከጠቅላይ ቤተ ክህነት አካባቢ የምትሰሙት ወሬ የዝውውር ወሬ ነው። እገሌ ጋር እንዲህ እንጂ ቤተክርስቲያን እንዲህ እየሆነች ነው፣ እንዲህ አይነት አደጋ እየመጣባት ነው ተብሎ ሲነገራቸው ጉዳያቸው አይደለም። ለመስማትም ጆሮአቸው ያዘነበላል። ለነዚህ አይነት ጉዳይ የተሐድሶውን ጉዳይ እናንሳ። ያው ሶፎንያስ ምንድን ሰዎች የሚያቀርበው ምንድን ነው የእናንተ በቀጥታ ወደ ፍትህ ሚኒስትር ወይም ደግሞ አሁን ሰላም ሚኒስትር ሄዳችሁ ስትቀበሉ ፍቃድ ስታወጡ የየት ቤተ እምነት ናችሁ? which means ኦርቶዶክስ አይደላችሁ። ኦርቶዶክስ ተሐድሶ ቤተክርስቲያን ይሄን ነው። ስለዚህ ኦርቶዶክስ ተሐድሶ የሚባል የለማ። የፈቃድ ከሰጠን ምን አገባ? እናንተ ናችሁ። አዎ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክሉማ። እንወክላለን። በምን? እናንተማ የኢትዮጵያ ኦርቶዶክስ ተሐድሶ የሚባል የለም። ይኸውልህ እዚህ ላይ እውነት ተነጋግረን እንለፍ። ትልቅ ሰው ኖት፣ አከብሮታለሁ፣ ሀሳቦትን እሰማለሁ። ግን ስንሞግት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትባላለች፣ የኢትዮጵያ ወንጌል አማኞች የሚባሉ አሉ፣ እስልምናውም አለ፣ ጆባዊ ትነስ አለ፣ የተለያየ አለ። እናንተ ደግሞ የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ነው የምትባሉት። ቤተክርስቲያኒቱ ጥያቄያችንን እስክትመልስ ድረስ በዚህ ፈቃድ አውጥተን እየተንቀሳቀስን ነው። ማን የምትባሉ? ኦርቶዶክስ ተሐድሶ ቤተክርስቲያን። ኦርቶዶክስ ተሐድሶ ቤተክርስቲያን የምትባል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር አንድ አይነት አይደሉም። ይኸውልህ ለምን አንድ አይነት አይደሉም? ከስም አጠራሩ ጀምሮ ይኸውልህ አንተ ፕሮቴስታንት ሆነህ ይህንን ነገር የመዳኘትና ይሆናል አይሆንም ነው አይደለም የማለት መብቱ የለም። እንዲያለኝ እንደ ሰው ይሄ ነፃ ሚዲያ ነው የምናወራው። አታውቀውም? አላቅም። ስሙን ሲነግሩኝ ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትባላለች ኦፊሻል የሚታወቅ፣ የእናንተ ደግሞ የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ነን አሉኝ። እርሶ ራሱ ከስም አሰያየሚያችሁና ጥያቄያችሁ ራሱ ኦርቶዶክስ ከምትለዋ ቅጽላ ከመጠቀም ውጪ ተሐድሶ የምትባል፣ የእነሱ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ነው የሚባሉት።
እናንተ የኢትዮጵያ ኦርቶዶክስ ተሐድሶ ነው የምትባሉት። ስለዚህ ትለያያላችሁ ማለት ነው። ተረጋጋ። እሺ ተረጋጋና ወደ መቋጫው እንምጣ። አይደለም መቋጫ እንሄዳለን። ምን መሰሉት መሪጌታ፣ እኔ ሳወራ በአመክንዮ ስለማወራ አንድ አይነት ነን ካሉኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ሊሆኑ ይገባል። አሁን እርሶ ክህነቶት የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን የሚባለው ውስጥ ነው ያሉት። ራሱ እዛ ቋት ውስጥ ራሱን ከተዋል። ቤተክርስቲያኒቱ ደግሞ ኦርቶዶክስ ተሐድሶ እንዳለ አምናለች። አሁን ደግሞ በራሷ ኦፊስ በራሷ በሊቃውንት ጉባኤ ቢሮ መጻሕፍት መታደስ መመርመር መታረም አለባቸው ብላ የኛን ስራ ጀምራለች። ምን ይውጥ ኮርስ አንዳንድ ተገድላትና እኔን አይመለከቱኝም ይውጥ። እናንተ እርሶ እንደውም ጥቁር ክርም አርገው አይቻለሁ። አዎ ለምሳሌ ጥቁር ክር የኢትዮጵያ ኦርቶዶክስ ቤተክርስቲያን መገለጫ ነው አይደል? እስከዛ ነው ግን አርገው። አዎ እዚህ ውስጥ ተቀርጾ ነው። ለምን አደረጉት? ለምን አደረጉት? ምን አልከኝ? የኢትዮጵያ ለምን አደረጉት? ኦርቶዶክስ ቤተክርስቲያን የምትጠቀምበትም ጥቁር ክር አይደል እንዴ? ምንድነው እሱ ግን? እንዴት ምንድነው? ስለ ክሩ ኦርቶዶክስ የምትጠቀምበት ከምን አንጻር ነው? እንግዲህ የተለያዩ መነሻዎች አለ። ከመነሻው ለምሳሌ አይ ክር ላይ ቆያ ባላቀውም ያነበብኩት አለኛ ግዴታ ማወቅ እኮ አይጠበቅብኝም። እኔ እኮ ከእድሜም አንጻር ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አድጌያለሁ መጥቻለሁ አልነበርኩም፣ አላቅም። ስለማላቀው ነገር እርሱ አድርገዋል። እኔ ኦርቶዶክስ አይደለሁም ብዬ ስወጣ ጥቁር ክር አላረኩም። እርሱ ግን ጥቁር ክር አድርገዋል። አልወጣሁማ አልወጣሁም እኮ ይኸውልህ መስቀል እኮ አድርገዋል። መስቀልም አድርገዋል፣ ጥቁር ክርም አድርገዋል። ስላየሁኝ እኮ ነው እኔ። ይሄንን ለምንድን ነው የሚያደርጉት? እርሶ ኦልሬዲ ኦርቶዶክስ ቤተክርስቲያንም እርሶን አውግዛለች አንቀበልም ብለው እርሶና ጓደኞቹን። እናንተም ካልተቀበላችሁም ችግር የለም እስካላደሳችሁ ድረስ እኛም አንፈልግም ብላችሁ ወጣችሁ የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን የሚባል ጀምረናል። ከፍትህ ሚኒስቴር ቀድሞ በ90 አሁን ደግሞ በሰላም ሚኒስቴር ፍቃድ አለን። እንደውም አልፎ ለብቻ የራሳችሁንም ካቴድራል ለመገንባት እንቅስቃሴ አላችሁ አይደል? ስለዚህ እንደዛ ከሆነ በቃ ራሳችሁን የተላችሁ ጴንጤም ያልሆናችሁ ኦርቶዶክስም ያልሆናችሁ ልክ ሙስሊምም ያልሆናችሁ ራሳችሁን የቻላችሁ ናችሁ ማለት ነው። ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ መለጠፍ ያስፈልጋችኋል? ተቀበለውም ባትቀበለውም በልዩነት እናልፈዋለን። ላስረዳ። እኔ ልቀበሉት እኮ አሁን እኔ ለምን መሰሉት አይደል? እኔ ሳነሳ ሰው እዚህ የሚያደምጥ በልዩነት እናልፋለን መብቴ ነው ብለህ ስላልከድምም አሁንም እዚህ ላይ ነገር የኛን አቋም እንድንቀር ቢመችም ባይመችም ኦርቶዶክስ ነኝ አይበሉ፣ ኦርቶዶክስ ተሐድሶ ነኝ ይበሉ። አይችሉም። የማይችሉበት ምክንያት እርሶ እየነገሩኝ። ይኸውልህ እንኳን አንተ ኦርቶዶክስም አልቀማችኝም። ይኸውልህ እዚህ አይደል እኔ እኮ እየቀማሁት አይደለም። ከነገር አልቀማሁት አትበሉ ምሎት ምክንያት የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ነኝ እያሉኝ ነው እርሶ። ስለዚህ ኦርቶዶክስን ኦርቶዶክስ ተዋህዶ አይደለም ምን መሰሉት አይደለም እየተጠቀምኩ አይደለም ምን መሰሉት። እኔ መርጌታ ሐሳብን በደንብ ነው ማከብረው የሰዎችን ሐሳብ ግን ማለፍ የሌለብኝን ግን አንድ ስታንድ ግን ይዘው እንዲሄዱ ፈልጋለሁ። ምክንያቱም ካልሆኑ አይደለሁም ነው ነኝ ካሉ ደግሞ የእናንተ ኦርቶዶክስ ተሐድሶ ቤተክርስቲያን ጥቁር ክር ይፈቅዳል፣ መብቴ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለው። በተሐድሶ ግን ማድረግ መብት አለኝ። የተሐድሶ አለባበሳችን እንዲህ ነው፣ የተሐድሶ ትምህርታችንና ቀኖናችንና ዶግማችን ይሄ ነው ካሉ የእናንተን ለህዝብ አስተላልፋለሁ። ይሄ ማለት ነጠላ ለጴንጤ ምን ነው ልልህ እችላለሁ። አይ ነጠላ የኢትዮጵያ ነው፣ ኢትዮጵያ ነው። እሺ አድርገው። ግን አንድም ጴንጤ መድረክ ላይ ሲዘምርም ሲሰብክም ምን ሲልም ታይቶ ነጠላ ለብሶ አያውቅም። ነጠላ ለብሶ አያውቅም። አውደ ዓመት ላምጣሎት አዳምጠኝ፣ አታሯሩጠኝ። እሺ ታሯሩጠኝ። አሁን በእኛ በተሐድሶ ስብከት ለምንድን ነው አውሮፓዊ ስታይል ያመጣችሁ? የአውሮፓ የባህል ወረራ ተደርጎባል። ኢትዮጵያዊ ሁኑ፣ የባህል ልብስ ልበሱ። በዓል ሲሆን ልዩ ፕሮግራም ሲሆን መዘምራኖቻችሁ ያበሻ ልብስ ለብሰው ይቆሙ። ቢቻል ሰባኪ አባቢ ልብስ ምንድን ነው ብለናል። እኛ እንደው አባቢ ልብስ ምን ችግር አለ? የዚህ መስቀል አደባባይ ሆነ ሌሎች ስታዲየም ላይ ልዩ ፕሮግራም ስታደርጉ ኦርቶዶክስ ያበሻ ልብስ ለብሳ ስትመጣ እናንተ ግን ሌላ ብጥስጣሽ ልብስ ለብሳችሁ የምትመጡ ለምንድን ነው? ጌታ ነፃ አውጥቶኛል ማለታችሁ ነው? ከዚህ ነው ጌታ ነፃ ወጣችሁ ብለን ብዙዎቹን እየወቀስን በነገራችን ላይ ዓላማቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን መምሰል እንጂ ሌላ አይደለም። በአንተ ከዚህ ሚዲያ ጋር ተገናኘ አብዛኞቹ እንደሚያቀርባቸው ራሳቸው ከፍለውት ጭምር እንደሆነ ሰማሁኝ። እርግጠኛ መሆን አልቻልኩኝም፣ ግን የማውቀው ወዳጄ እነሱንም የሚያቅሰው ነው እንዲህ አለኝ። ከፍሏቸው ብር ሸጎጥ እያደረጉ አቅርበን እያሉ ጭምር ይመጣሉ። ስለዚህ ያቀርባቸዋል የሚል ነገር ሰማሁኝና
ስለዚህ ታዋቂ ለመሆን ወይ ደግሞ አለን አትርሱን እኛን አጀንዳ አድርጉን ለማለት ስለሚፈልጉ ነው። ራሱ ወደ መጨረሻ አካባቢ ያቀረቧቸው መጀመሪያ አድርጌ አጀንዳ ማድረግ ስለማልፈልግ እነሱ የሆነ ሆኖ መናፍቃን ናቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውግዛቸው ከዚህ በኋላ ክርስቲያን አይደላችሁም ብላ ለይታቸዋለች። ስለዚህ ኦርቶዶክስ ሊባሉ አይችሉም። ነገር ግን ስሙ ስለሚፈልጉት ማምታቱን ስለሚፈልጉት ማጭበርበሩን ስለሚፈልጉት ግን ይህንን ስምና መለያውን ቤተክርስቲያን ምልክት ምልክት የሆነውን ነገር ቆቡን፣ ቀሚሱ ምኑ ይለብሳሉ። ይህ የሚያደርጉበት ምክንያት ደግሞ የዋሃን ክርስቲያኖችን ካገኙ እነሱ የማያውቋቸው ክርስቲያኖች ካገኙ ለማታለል ለመሸወድ እንጂ እውነተኛውን የእግዚአብሔርን ቃል ነግረዋቸው በግልጽ እየነገሩ ለመውሰድ አይደለም። የተለመደ የመናፍቃን ስራ ስለሆነ ማለት ነው። እንዳልኳችሁ ነው። ትንሽ ከተሻለ ለወጥ የሚል ከሆነ የመመለስ ይሆናል። ካልሆነ ግን እዚህ ላይ እንሰናበት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።